ሰላምና ጤና የምንመኝላችሁ የፈታ ቤተሰቦች እንደምን አላችሁ? የለተረቡ የረፋድ መረጃዎችን ከዚህ አስከትለን እናሰማለን። ዋና ዋናዎቹን በማስተዋወቅ እንጀምራለን። የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ አዲስ አበባ ደርሰው በተመለሱ በቀናት ልዩነት ውስጥ ትራምፕ መልእክተኛቸውን ወደ 4 ኪሎ ለመላክ መዘጋጀታቸው ተሰምቷል። በዚህ ጉዳይ ዙሪያ የወጣ አንድ ዕለታዊ መረጃ አለ፣ በስፋት እንመለስበታለን። የኤርትራው ፕሬዝዳንት ጸምዶ መሃል ላይ እንቅፋት ገጥሞታል፣ መሃል ላይ የገቡ ሰዎች እንቅፋት ሆነዋል ሲሉ ተናግረዋል። በምንና በማን ጉዳይ የሚለውን እንመለከተዋለን። ይህ በዚህ እንዳለ በኤርትራ አዲስ ዘመቻ ተከፍቷል። ዘመቻው የተከፈተው የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ይፋዊ ጥሪ ካደረገ በኋላ ነው። የኤርትራን ግዛት የወረራ ክስም ቀርቧል። አይሶስፒድ በትክክለኛ ስሙ ዳረን ዋትኪንስ ጁኒየር የአፍሪካ ጉዞ አካል የሆነው የኢትዮጵያ ጉብኝት በትናንትናው ዕለት አድርጓል። የ21 ዓመቱ አሜሪካዊ ወጣት በድምሩ 4 ሰዓታትን የፈጀ ጉብኝት አዲስ አበባ ያደረገ ሲሆን 1 ሰዓት ከ20 ደቂቃዎችን በቀጥታ ስርጭት አሳልፏል። አይሶስፒድ የኢትዮጵያ ቆይታ ክንውኖችና ቁጥሮችን በዝርዝር እንመለከታለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን ስደተኞች ላይ ያስተላለፉት ጥብቅ ውሳኔ በሶማሊያ ላይ ተደግሟል። በዜና ጥንቅራችን የምንመለከተው ሌላኛው ጉዳይ ነው። የጠቅላይ ሚኒስትሩ የአዲስ አበባ ምክክር ከሶማሊላንድ ወደብ ጋር የተያዘ የሶስት ሀገራት ጥምረት አካል መሆኑን ያመላክተ አዲስ መረጃ ይፋ ሆኗል። ይህ የወደብ ጥምረት ለሶማሊላንድ የሀገርነት እውቅና የሰጠችው እስራኤልን ያቀፈ መሆኑ ተሰምቷል። ለኢትዮጵያ ጥቅሙ የጎላ መሆኑ እየተነገረ ነው። ይህን ጨምሮ በመግቢያ ያስተዋወቅናችሁን ጉዳዮች አንድ በአንድ እየነገርን እናቆያችኋለን። አብራችሁን ዝለቁ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 138 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። የትራምፕ የ4 ኪሎ መልእክተኛም የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ አዲስ አበባ ደርሰው በተመለሱ በቀናት ልዩነት ውስጥ ትራምፕ መልእክተኛቸውን ወደ አዲስ አበባ ለመላክ እየተዘጋጁ ነው። በቅርቡ ወደ አዲስ አበባ ጉዞ ያደርጋሉ ተብለው የሚጠበቁት የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳ ናቸው። የመረጃው ምንጭ አፍሪካ ኢንተለጀንስ እንዳስነበበው ከሆነ የፕሬዝዳንት ትራምፕ አስተዳደር መልእክትን የያዙት ምክትል የውጭ ጉዳይ ሚኒስትሩ በኢትዮጵያ በኬንያና ጅቡቲ ቆይታ ያደርጋሉ። ምክትል የውጭ ጉዳይ ሚኒስትሩ ወደ አፍሪካ ቀንድ ጉዞ እንዲያደርጉ የተወሰነው በአሁኑ ሰዓት ከቀይ ባህር ከናይልና ከሶማሌላንድ ጋር በተያዘ ቀጠናው በአዲስ የጂኦፖለቲካ የኃይል አሰላለፍ ውስጥ መግባቱን ተከትሎ ነው። የኢትዮ ግብጽ ውጥረት እንዲሁም እስራኤል ለሶማሌላንድ ሀገራዊ እውቅና መስጠቷ የፈጠረው ቀጠናዊ ውጥረት እንደ ቱርክ፣ ግብጽና ሳዑዲ አረቢያ ያሉ ሀገራትን በተመሳሳይ የኃይል አሰላለፍ ውስጥ እንዲገኙ አድርጓቸዋል። እነዚህ ሀገራት የእስራኤልን የሶማሌላንድ እውቅና በመጀመሪያው ረድፍ አጥብቀው ከተቃወሙት ሀገራት መካከል የሚመደቡ ሲሆን አሁን ደግሞ የጋራ የጦር ልምምድ ለማድረግ ዝግጅት ላይ መሆናቸው ተሰምቷል። የሀገራቱ የባህር ኃይልን የጦር ልምምድ ለማድረግ የታሰበው በሶማሊያና የመን መካከል ባለው የቀይ ባህር ክልል ነው። ይህም በሶማሌላንድ ሀገራዊ እውቅና የተሰጣትን ሶማሌላንድ ስጋት ውስጥ ለመጣል ያለመ ነው ተብሏል። እስራኤል ለሶማሌላንድ ሀገራዊ እውቅና ከመስጠት ባለፈ የሶማሌላንድ የግዛት ክፍል በሆነው የቀይ ባህር ክፍል ወታደራዊ ጦር ሰፈር ያቋቋመች መሆኑ ተነግሯል። ሶማሌላንድ ግዛቴ ናት የምትለዋ ሶማሊያ አረቦችን አስተባብሬ አንድ ነገር ማድረግ አለብኝ ስትል ከርማለች። በሌላ አቅጣጫ ደግሞ ግብጽ ከሰሞኑ በጅቡቲ ወጣ ገባ ስትል የከረመች ሲሆን ጠቅላይ ሚኒስትር አብይ ከሰሞኑ ከከፍተኛ አመራሮቻቸው ጋር በመሆን ወደ ጅቡቲ አምርተው ከጅቡቲው ፕሬዝዳንት ኢስማኤል ኦመር ጌሌህ ጋር ተነጋግረዋል። በዚህ ውይይት የቀናት ልዩነት ውስጥ ኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን በትናንትናው ዕለት ማለትም ማክሰኞ ጥር 5 ቀን 2018 ዓ.ም ማቅዲሾ ገብተው ከሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ጋር መምከራቸው ተዘግቧል። ቢቢሲ የሶማሊኛው ቋንቋ አገልግሎት የሁለቱ አመራሮች ምክክር በዝግ እንደተካሄደ አመላክቷል። ከሰሞኑ በሶማሌላንድ ሀገራዊ እውቅናን የሰጠችው እስራኤል ኢትዮጵያ የረጅም ጊዜ ስትራቴጂ አጋሬ ናት ስትል ማስታወቋን የቱርኩ አናዶሉ የዜና ወኪል ዘግቧል። ከሰሞኑ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀድራ አበራ ወደ እስራኤል ተጉዘው ከሀገሪቱ የውጭ ጉዳይ ሚኒስትር ጌዲዮን ሳር ጋር መምከራቸው ታውቋል። የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳ ወደ 4 ኪሎ የሚያመሩት የአፍሪካው ቀንድ አሁን ባለው የተጠላለፈ ጂኦፖለቲካዊ ሂደት ውስጥ በሚገኝበት ወቅት ነው። በሌላ አቅጣጫ የሶማሌላንድን ሀገራዊ እውቅና ማግኘት ግዛቴ ናት ከምትላት ታይዋን ጋር አስተሳስራ የምትመለከተው ቻይና የአፍሪካን ቀንድ የፖለቲካ ግለት ተከትሎ ከሰሞኑ የውጭ ጉዳይ ሚኒስትሯን ዋንግ ዩን አዲስ አበባ ልካለች። የውጭ ጉዳይ ሚኒስትሩ ከጠቅላይ ሚኒስትር አብይና ከውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ጋር መክረው
በአፋጣኝ ወደ ቤጂንግ ተመልሰዋል። ከቻይናው ባለስልጣን የአዲስ አበባ ጉዞ በኋላ በጋራ በተሰጠ መግለጫ ኢትዮጵያ አሁንም የአንዲት ቻይናን ወይንም ዋን ቻይናን ፖሊሲ አጥብቃ እንደምትደግፍና በዚህም ዙሪያ ምንም ያልተሸረሸረ አቋም እንዳላት መግለጿ ይታወሳል። ጽምዶ ችግር ላይ ነው። ኢሳያስ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጽምዶ ችግር ገጥሞታል ሲሉ ተናግረዋል። ትብብርና ህብረት የሚለውን ለመግለጽ ጽምዶ የሚለውን ቃል የተጠቀሙት ኢሳያስ ጽምዶ ሊሰራ አልቻለም፣ መሃል ላይ እንቅፋት ገጥሞታል ሲሉ ከትራምፕ አስተዳደር ጋር አያይዘው ተናግረዋል። እንደሚታወሰው ህወሓትና የኤርትራ መንግስት ጽምዶ በሚል ሚስጥራዊ ህብረትን ፈጥሯል ሲባል ነበርም። ኢሳያስ በአሁኑ ቃለ ምልልሳቸው ከህወሓት ጋር በተያያዘ ያሉት ምንም ነገር የለም። ፕሬዚደንቱ በዚህ ትናንቱ በስቲያ ምሽት ቃለ ምልልሳቸው መንግስታቸው ከትራምፕ አስተዳደር ጋር አዲስ የሆነ ግንኙነት ለመመስረትና በቀደሙት አስተዳደሮች የተፈጠረውን የአሜሪካ ኤርትራ ግንኙነት ለማስተካከል ጥረቶች ተጀምረው የነበረ መሆኑን በማመላከት ይሁንና መሃል ላይ ሌሎች ኃይላት በመግባታቸው ነገሮች በተፈለገው መልኩ መሄድ አልቻሉም ብለዋል። ከሁሉም የአሜሪካ አስተዳደሮች በተለየ ሁናቴ ከትራምፕ በፊት በነበሩት ጆ ባይደን ዘመን የኤርትራ አሜሪካ ግንኙነት በከፋ ደረጃ ላይ ይገኝ የነበረ መሆኑን ያመላከቱት ኢሳያስ በግንኙነቱ በትራምፕ ዘመን አዎንታዊ ለውጦች ይኖራሉ ተብሎ ቢታሰብም እስካሁን ባለው ሁናቴ ይህ ነው ሊባል የሚችል የበጎ ለውጥ እንቅስቃሴ እንዳልተመለከቱ ተናግረዋል። አሁን ያለውን የትራምፕ አስተዳደር የውጭ ጉዳይ ፖሊሲ በሂሳይ ትንታኔ ማብራሪያ የሰጡበት ኢሳያስ ትራምፕ ሜክ አሜሪካ ግሬት አጌን ወይንም አሜሪካንን መልሰን ታላቅ እናድርጋት ብለው የተነሱት አሜሪካ በቁልቁለት መንገድ ላይ ስለሆነች ነው በማለት ወደ ቀድሞ የአሜሪካ ትችታቸው ተመልሰዋል። ይህ በመሆኑም አሜሪካ የሌሎችን ሀብት በጉልበት ወደ መቆጣጠር እየገባች ነው ያሉት ኢሳያስ የሰሞኑን የቬንዙዌላን ጉዳይ በማንሳት ማሳያ አድርገው ጠቅሰውታል። የኤርትራው አዲስ ዘመቻ በኤርትራ አዲስ ዘመቻ ተከፍቷል። ዘመቻው የተከፈተው የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ይፋዊ ጥሪ ካደረገ በኋላ ነው። የኤርትራን ግዛት የወረራ ክስ ቀርቧል። በኤርትራ የዲያስፖራ ማህበረሰብ በተፈጠረው ጥምረት የኢትዮጵያ እንቅስቃሴ ለመግታት እንቅስቃሴ መጀመሩ ተሰምቷል። የኤርትራ ሶቨሬኒቲ ኔትወርክ የኤርትራ ሉዓላዊነት ትስስር በሚል መጠሪያ የተቋቋመው ዲፕሎማሲያዊ እንቅስቃሴ የኢትዮጵያ የባህር በር ፍላጎትና እንቅስቃሴ ህገወጥ ነው በሚል ድምፁን ለዓለም አቀፉ ማህበረሰብ ማስተጋባት መጀመሩን ገልጿል። የኤርትራ ሉዓላዊነት ትስስር አዲስ በጀመረው የዲፕሎማሲ ዘመቻ ኢትዮጵያ ታሪካዊ ግዛታችንን ልትወረን ነው ሲል ክሱን አሰምቶ ይህን ለማስቆም መንቀሳቀሱን ገልጿል። የኤርትራ ሉዓላዊነት ኔትወርክ የኤርትራ ባለሙያዎችና ምሁራንን በማሰባሰብ በአፍሪካ ቀንድ የኤርትራ ሉዓላዊነትና መረጋጋት በተመለከቱ ጉዳዮች ላይ በመረጃ ላይ የተመሰረተ ትንተና፣ የህግ ማብራሪያና ቅድመ ማስጠንቀቂያ እንደሚሰጥ ገልጿል። በተለይም የኢትዮጵያ ከፍተኛ ባለስልጣናት የባህር በር ይገባኛል ሲሉ የሚያሰሙት ተከታታይና ከጊዜ ወደ ጊዜ እየጨመረ የመጣው የይገባኛል ጥያቄ ከዓለም አቀፍ ህግጋት ጋር የማይጣጣምና ለቀጠናዊ ሰላም ስጋት የሆነ ጉዳይ ነው ሲል ገልጿል። የኤርትራ ሉዓላዊነትና የግዛት አንድነት ለድርድር የማይቀርብ መሆኑም መታወቅ አለበት ብሏል። የኤርትራው የዲፕሎማቲክ ዘመቻ ዓለም አቀፍ አጋሮችና ክልላዊ ድርጅቶች ለዓለም አቀፋዊ ገደንብ መከበር ያላቸውን ቁርጠኝነት እንዲያረጋግጡና የክልላዊ ሰላምና የወሰን ድንበሮችን የሚያናጉ ንግግሮችን ወይም እንቅስቃሴዎችን እንዲያስቆሙ ጥሪ አቅርበዋል። ይህ የዲያስፖራ ክንፍ የሆነው የኤርትራ ሉዓላዊነት ኔትወርክ እንቅስቃሴ መጀመሩን የገለጸው በዚህ ሳምንት መጀመሪያ ነው። ይህ ከሳምንት በፊት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ለዲያስፖራው ይፋዊ ጥሪ ካቀረበ በኋላ ነው። በጣሊያንና በስካንዲኔቪያን ሀገራት የኤርትራ አምባሳደር እንዲሁም በአውሮፓ የኤርትራ ኤምባሲዎች አስተባባሪ አቶ ፍስሐ ጽዮን ጴጥሮስ በውጭ የሚኖሩ ኤርትራውያን በ2026 በሀገራዊ ጉዳዮች ላይ ያላቸውን ተሳትፎ እንዲያጠናክሩ ጥሪ አቅርበዋል። አምባሳደሩ ይህን ያሉት በስዊትዘርላንድ ጄኔቫ ለፈረንጆቹ አዲስ ዓመት አቀባበል በተዘጋጀ ሴሚናር ላይ ለተሰበሰቡ ኤርትራውያን ባሰሙት ንግግር ነው። በሀገሪቱ የኤርትራ ኤምባሲ ጉዳይ ፈጻሚና በጄኔቫ የተባበሩት መንግስታት ድርጅት ጽሕፈት ቤቶችና ሌሎች ዓለም አቀፍ ድርጅቶች ቋሚ መልእክተኛ አቶ ሀብቶም ዘራይ በበኩላቸው በተደረገው ጠንካራና የተቀናጀ ጥረት የኤርትራ የውጭ ጠላትነትን በማክሸፍ በጠንካራ መሰረት ላይ እንደምትገኝ በወቅቱ ተናግረው ነበር። ይህ በዚህ እንዳለ ኢትዮጵያና ኤርትራ የገቡበትን ውጥረት እንዲያበርዱ ተከታታይ ዓለም አቀፍ ጥሪዎች እየተሰሙ ነው። ኢትዮጵያ በአፍሪካ ቀንድ ትልቋ ግን የባህር በር የሌላት ሀገር የሆነችው ከ30 ዓመት በፊት ኤርትራ ነጻ መውጣቷን ተከትሎ ነው። ከዚያ በኋላ ሀገሪቱ ለገቢና ለውጪ ንግዷ የትንሿን ጎረቤት ሀገር ጅቡቲን ወደብ መጠቀም ግድ ብሏታል። ከዚህ ቀደም ጠቅላይ ሚኒስትር አብይ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውጋት ፍላጎት የላትም ሲሉ መናገራቸው ይታወሳል። የአይሾ ስፒድ የአዲስ አበባው አነጋጋሪ ቆይታም አይሾስፔድ በትክክለኛ ስሙ ዳረን ዋትኪንስ ጁኒየር የአፍሪካ ጉዞ አካል የሆነውን የኢትዮጵያ ጉብኝት በትናንትናው ዕለት አካሂዷል። የ21 ዓመቱ አሜሪካዊ ወጣት በድምሩ 4 ሰዓታትን የፈጀ ጉብኝት አዲስ አበባ ላይ ያደረገ ሲሆን 1 ሰዓት ከ20 ደቂቃዎችን በቀጥታ ስርጭት ቆይታውን አስመልክቷል። ከመርካቶ ተነስቶ አድዋ ሚውዚየም መሃል አድርጎ በአፍሪካ 3ኛ ትልቁ ህንጻ በሆነው የኢትዮጵያ ንግድ ባንክ ፎቅ ላይ ጉብኝቱን አጠናቋል። ኢትዮጵያውያን ኢትዮጵያ የቀደምቶች ሀገር ስለመሆኗ ምስክር የሆነው ዝግጅት አሰናድተውለታል።
እንቅስቃሴው እጅግ ፈጣንና ትርምስ ያጀበው ነበርም። ከባህላዊ ጭፈራ፣ ቡና ከመጠጣት እስከ ጥሬ ስጋ መብላት እንዲሁም በርካታ ኢትዮጵያውያን የሚወክሉ ተግባራት በአንድ ሰዓት ከ20 ደቂቃ ውስጥ ተካተዋል። አይሾው ስፒድ በኢትዮጵያ ቆይታው በቀጥታ ስርጭት በአጭር ሰዓታት ውስጥ 255,000 ሰብስክራይበር ያገኘ ሲሆን ይህም በአፍሪካ ቆይታው ከኬንያ ቀጥሎ ሁለተኛው ክብረ ወሰን ሆኖ ተመዝግቦለታል። በኬንያ 360,000 ተከታይ በዩቲዩብ በአንድ ቀን ውስጥ ሲያፈራ በኢትዮጵያ ቆይታው ደግሞ 255,000 ሰብስክራይበሮችን አግኝቷል። ወጣቱ ስፒድ በፌስቡክ፣ ቲክታክ እና ሌሎች ማህበራዊ ትስስር ገጾች በድምሩ ኢትዮጵያ ውስጥ ያደረገውን ቆይታ በቀጥታ ስርጭት 150 ሚሊዮን ሰዎች ተመልክተውታል። ስፒድ የኢትዮጵያ ጉብኝቱን የጀመረው በመርካቶ ነው። በአፍሪካ ትልቁ ገበያ ተብሎ የሚጠራው መርካቶም ጥለት ሲሸምትና እንደ መርካቶ ሰራተኞች ፍራሽ ተሸክሞ ሲንቀሳቀስ ታይቷል። ሰላምና ደህና ናችሁ የሚሉ ቃላትን ለቀም ያደርገው ስፒድ የመርካቶ ገበያና ትርምስምሱን ማሳየት ችሏል። በቀጥታ ስርጭቱ እጅግ አነጋጋሪ የሆነው ክስተት በአድዋ ሚውዚየም በባዶ እግሩ ያደረገው ጉብኝት ነው። የቱሪዝም ሚኒስትሯ ሰላማዊት ካሳ የጥንት አርበኞች አባቶች አልባሳትን ለስፒድ የሸለሙ ሲሆን በባዶ እግሩ እንዲራመድም ጥሪ ቀርቦለት ይህን አድርጓል። ስፒድ እነሱ ለነጻነታቸው ካደረጉት እኔ ቀጥታ ስርጭት ማድረግ እችላለሁ ሲል ነው ጫማውን ያወለቀው። በዛው ሚውዚየም የክተት ጥሪ ነጋሪት ጎስሟል። ከፈረስ ጉዞ እስከ ሽለላና ቀረርቶ የቀረው አልነበረም። ሌላው ከፍተኛ ትኩረት የሳበው ጉዳይ የኢትዮጵያ የራሷን አቆጣጠር የምትከተል ሀገር መሆኗን ስፒድ መረዳቱ ነው። በኢትዮጵያ አቆጣጠር 2018 መሆኑ ሲያስገርመው ታይቷል። አሁን በአልናስር እየተጫወተ የሚገኘው ክርስቲያኖ ሮናልዶ አሁንም በሪያል ማድሪድ ነው ወይ የሚገኘው ሲል ጠይቋል። 2018 እናንተ የምታከብሩት ዓመት ከሆነ ሮናልዶ እኮ በሪያል ማድሪድ የሚገኝበት ዓመት የነበረ ነው ሲል ተናግሯል። በ8 ዓመት ወጣት ሆንኩኝ ሲልም ተሰምቷል። ስፒድ በኢትዮጵያ አረንጓዴ ፕሮጀክት ላይ እንዲሳተፍ የተደረገ ሲሆን የራሱን ችግኝ ተክሏል። ተመልሼ ስመጣም ይህንን የተከልኩትን ችግኝ እንከባከበዋለሁ ሲል ተደምጧል። የኦሞ ስምጥ ሸለቆ ባማ ማህበረሰብ አባላት በእንጨት ላይ ቆሞ የመራመድ ጥበብ ለስፒድ ሌላኛው ግርምት የፈጠረ ጉዳይ ነው። እርግጥ እሱ አስቀድሞ ወደ ሐመር ውሰዱኝ ሲል እንደነበር የታወቀ ሲሆን ወደዛ ለመሄድ ብዙ ጊዜና ጉልበት የሚፈጅ ከመሆኑ አንጻር የሐመር ልጆች እዚሁ ጠብቀውታል። ሌላው ክስተት በኢትዮጵያ አምሳያው ማግኘቱ ሲሆን ከኢትዮጵያዊ በተጨማሪ የዚምባብዌው አምሳያ አብሮት ተገኝቷል። በመልክ የሚመስለው ማለት ነው። ሶስቱ ስፒዶች ማለትም የኢትዮጵያው አምሳያው እንዲሁም ከዚምባብዌ እርሱን ተከትሎት የመጣውና ራሱ አይሾው ስፒድ በዚህ የሳይንስ ሚውዚየም በጋራ ተገናኝተዋል። በሚውዚየም ስፒድ በኢትዮጵያ የተሰራ የመጀመሪያ ሮቦት ለማናገር ሞክሯል። በኢትዮጵያ አየር መንገድ በረራ ሲሙሌሽን ቦይንግ አውሮፕላን ለማብረር ሲሞክርና አውሮፕላኑን ሲከሰክስ የታየው ክስተት አነጋጋሪ ሆኗል። ጥሬ ስጋ የመመገቡ ጉዳይም በማህበራዊ ትስስር ገጾች መነጋገሪያ የሆነ ሌላኛው ጉዳይ ነው። ስፒድ በቅድሚያ ጥሬ ስጋው መጣፈጡ ቢያስገርመውም ኋላ ላይ የሆድ ህመም ግን አግኝቶታል። መጸዳጃ ክፍል ገብቶም የተወሰነ ቆይታ አድርጎ ተመልሷል። ስፒድ ከዓለም የአፍሪካ ቁንጅና አሸናፊዋ ሐሴት ደረጀ አድማሱ ጋር የነበረውን ቆይታ ሌላኛው ትኩረት የሳበ ጉዳይ ነው። ጉብኝቱ በግዙፉ የንግድ ባንክ ህንፃ ጣራ ላይ የተጠናቀቀ ሲሆን በማርክ ሳሙኤልሰን ሬስቶራንት ቆይታውን አድርጎ ተመግቦም አድናቆቱን ሲገልጽ ታይቷል። የአዲስ አበባን የምሽት ገጽታ በድሮን ጭምር ማሳየት የቻለው ስፒድ በህንፃው ጣራ ላይ የሚታወቅበትን የኋላ መገልበጥ ትዕይንት አሳይቷል። ከዚህ የኢትዮጵያ ንግድ ባንክ ህንፃ ሲወርድ ሎሚ የተወረወረበት ሲሆን ከሁለቱ አምሳያዎቹ ጋር ሎሚውን እንደ ባዕድ ነገር ሲቀባበሉት ታይቷል። ስፒድ በኬንያ ቆይታው ከፕሬዝዳንት ዊሊያም ሩቶ የእንኳን ደህና መጣህ አቀባበል ተደርጎለታል። በኢትዮጵያ ቆይታው የቱሪዝም ሚኒስቴር ሰላማዊት ካሳንና ሌሎች በየደረጃው ያሉ አመራሮችን ያገኘ ሲሆን በኢትዮጵያ የተጨማሪ ሰዓታት ቆይታን ያድርጋል ተብሎ ሲጠበቅ ግን አመሻሹን የኢትዮጵያ ጉብኝቱን አጠናቆ መብረሩ ተሰምቷል። ትራምፕ በድጋሚ እርምጃ ወሰዱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያውያን ስደተኞች ላይ ያስተላለፉትን ጥብቅ ውሳኔ በሶማሊያ ላይ ደግመውታል። የትራምፕ አስተዳደር ለሶማሊያ ዜጎች ተሰጥቶ የነበረውን ጊዜያዊ ጥበቃ ቆይታ ፈቃድ መሰረዙ ተሰምቷል። ይህን ተከትሎ በሺዎች የሚቆጠሩ ሶማሊያውያን በመጪው መጋቢት ወር አሜሪካንን ለቀው እንዲወጡ ትዕዛዝ ተላልፏል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ይፋ ባደረገው እጅግ ጠንካራ መልእክታችን ግልጽ ነው፣ ወደ ሀገራችሁ ተመለሱ፣ አለበለዚያ እኛ በራሳችን እንመልሳችኋለን ሲል አስጠንቅቋል። የሀገር ውስጥ ደህንነት ጸሐፊ ክሪስቲን ኖም በሰጡት መግለጫ በሶማሊያ ያለው ሁናቴ መሻሻል በማሳየቱ ሀገሪቱ ጊዜያዊ ከለላ መስፈርት ብቁ አይደለችም ብለዋል። ጊዜያዊ ማለት ጊዜያዊ ነው፣ በሶማሊያ ያለው የሀገር ውስጥ ሁናቴ ተሻሽሏል ያሉት ጸሐፊዋ ሶማሊያውያን በጊዜያዊነት አሜሪካ ውስጥ እንዲቆዩ መፍቀድ ከብሔራዊ ጥቅማችን ጋር የሚቃረን ነው፣ እኛ ለአሜሪካውያን ቅድሚያ እንሰጣለን ብለዋል። በአሁኑ ወቅት በአሜሪካ በቲፒኤስ ፈቃድ የሚኖሩ ቴምፖራሪ ፕሮቴክትድ ስታተስ በሚለው የጊዜያዊ ፈቃድ የሚኖሩ ወደ 2500 የሚጠጉ ሶማሊያውያን እንዳሉ ፋክስ ኒውስ ዘግቧል። ይህን ውሳኔ እነዚህ ግለሰቦች በቀጥታ የሚመለከት ሲሆን ፈቃዱ ሲሰረዝ የመስራት መብታቸውን ያጣሉ ተብሏል። ውሳኔውን ተከትሎ የትራምፕ አስተዳደር የኢሚግሬሽንና ጉምሩክ ፖሊሶችም በርካታ ሶማሊያውያን ወደሚኖሩበት ሚኒሶታ አካባቢ መላኩ ተሰምቷል። የትራምፕ አስተዳደር ከሶማሊያ በተጨማሪ ከቅርብ ወራት ወዲህ
የኢትዮጵያ፣ የሆንዱራስ፣ የኔፓል፣ የኒካራጓ፣ የበርማና የደቡብ ሱዳን ዜጎች የጊዜ ከለላ ፍቃድን ሰርዟል። የሄይቲ ዜጎችም ፍቃድ በሚቀጥለው ወር እንደሚያበቃ እየተነገረ ነው። መረጃዎች እንደሚያመለክቱት በአሜሪካ ወደ ሩብ ሚሊዮን የሚጠጉ ትውልደ ሶማሊያውያን የሚኖሩ ሲሆን አብዛኞቹ የአሜሪካ ዜግነት ያላቸው በመሆናቸው የውሳኔ በቀጥታ አይመለከታቸውም። ነገር ግን እርምጃው ከፍተኛ ስጋት ፈጥሮባቸዋል። በሌላ በኩል የፕሬዝዳንት ትራምፕ አስተዳደር ከትግራይ ጦርነት ጋር በተያያዘ የቀድሞ ፕሬዝዳንት የባይደን አስተዳደር ለኢትዮጵያን የሰጠውን ጊዜያዊ ከለላ ማንሳቱን ተከትሎ የኢትዮጵያን አሜሪካን ሲቪክ ካውንስል ለአሜሪካ መንግስት የኢሚግሬሽን መስሪያ ቤት ደብዳቤ አስገብቷል። ኢትዮጵያ በአሁኑ ሰዓት በጦርነትና ለመረጋጋት ውስጥ የምትገኝ ሀገር እንደመሆኗ በአሜሪካን ሀገር በጊዜያዊ ተጠልለው የሚኖሩ ዜጎች ጊዜያዊ ከለላው እንዲራዘም ጥያቄ ቀርቧል። የወደቡ አዲስ ጥምረት። የጠቅላይ ሚኒስትሩ የአዲስ አበባው ምክክር ከሶማሌላንድ ወደብ ጋር የተያዘ የሶስት ሀገራት ጥምረት አካል መሆኑን ያመላክተ መረጃ ወጥቷል። ይህ የወደብ ጥምረት ለሶማሌላንድ የሀገርነት እውቅና የሰጠችው እስራኤልን ያቀፈ ነው። ለኢትዮጵያ ጥቅሙ የጎላ መሆኑ እየተነገረ ሲሆን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከአንድ ወር ግድም በፊት በአዲስ አበባ በነበራቸው ቆይታ በሶማሌላንድ ወደብን በሚያስተሳስር ፕሮጀክት ላይ ጥምረት ፈጥሯል ሲል ጀሩሳሌም ፖስት ዘግቧል። እስራኤልና ህንድ በሶማሌላንድ የሚተገበርና አዲስ አይነት የደህንነት ጥምረት ይዘው ብቅ ብለዋል። በፈረንጆቹ ሰኔ 2025 በእስራኤልና በኢራን መካከል የተከሰተው ቀጥተኛ ወታደራዊ ግጭት በቀይ ባህርና በአፍሪካ ቀንድ የባህር ደህንነት ላይ ስትራቴጂያዊ ለውጥ እንዲመጣ ማስገደዱን ተከትሎ አዳዲስ ጉዳዮች እየተሰሙ ነው። ቴህራን በአፍሪካ ቀንድ የሚገኙ ደካማና አስተዳደር የላላባቸውን ቦታዎች በመጠቀም እስራኤልን ለመክበብ እያደረገች ያለውን እንቅስቃሴ ለመመከት እስራኤል ለሶማሌላንድ የሰጠችው እውቅና ከተራ ዲፕሎማሲያዊ ግንኙነት የዘለለና የቀጠናውን የባህር ደህንነት ስርዓት እንደገና የሚቀርጽ ነው ተብሏል። አዲሱ የእስራኤልና ህንድ ስትራቴጂ እንደ ቻይናና ቱርክ በከፍተኛ ወታደራዊ ሰፈር ግንባታና በብድር ወጥመድ ላይ የተመሰረተ ሳይሆን ብቃትን ከቋሚ ወታደራዊ ጦር ሰፈር ያስቀደመ ነው። በዚህ አጋርነት ሶማሌላንድ እንደ አዲስ የስርዓት ቤተ ሙከራ ትቆጠራለች። በዚህ አዲስ ጥምረት እስራኤል ሰው አልባ አውሮፕላኖችን፣ ድሮኖችንና የሳተላይት መረጃዎችን በመጠቀም ውድ የሆኑ ወታደራዊ ሰፈሮችን መገንባት ሳያስፈልግ የባህር ላይ እንቅስቃሴዎችን መቆጣጠር የሚያስችል የቴክኖሎጂ አቅም ታቀርባለች ተብሏል። የህንድን የመሰረተ ልማት አቅም ከእስራኤል የሳይበር ደህንነት ጋር በማጣመር እንደ በርበራ ያሉ ወደቦች ከአደጋ የተጠበቁ የንግድ መተላለፊያዎች እንዲሆኑ ይደረጋል ተብሏል። የባህር ላይ ወንበዴዎችና ህገወጥ አሳ አጥማጆችን ለመቆጣጠር የሚያስችል የተቀናጀ የመረጃ ስርዓት መዘርጋት የዝግጅቱ አካል ነው። ይህ የእስራኤልና ህንድ ጥምረት ለአፍሪካ የህዝብ ብዛት ቀዳሚና የባህር በር አልባ ለሆነችው ኢትዮጵያ ስትራቴጂያዊ ጠቀሜታ እንዳለው እየተነገረ ነው። በተደጋጋሚ በውጭ መንግስታት ጫና ውስጥ እየወደቀች ባለችው ጅቡቲ ሳቢያ የኢትዮጵያ የብሔራዊ ደህንነት ስጋት እንደተጋረጠበት እየተነገረ ነው። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ባለፈው ወር በአዲስ አበባ ያደረጉት ጉብኝትና ግንኙነቱን ወደ ስትራቴጂ አጋርነት ማሳደጋቸው ኢትዮጵያ አማራጭ የባህር በር እንደምትፈልግ ማሳያ ነው ተብሏል። የበርበራ ወደብ ለኢትዮጵያ አስተማማኝ መተላለፊያ ሲሆን ይህ የህንድ እስራኤል ዘንግ የቻይናንና የቱርክን ተጽዕኖ በመቀነስ የኢትዮጵያን ምጣኔ ሀብታዊና ደህንነታዊ ዋስትና የሚያረጋግጥ እንደሆነ በዘገባው ላይ ሰፍሯል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።